በጭራሽ ይሄንን ማመን አልችልም። ይሄንን ያደረጉት አውቀው ሆን ብለው ነው። የፈለገ ይሁን፣ አክስቴና አጎቴ የሰርጉ ምስክር ነበሩ። ይሄንን ነገር አጎቴ እንደሚያደርግ እጠብቃለሁ። ግን አክስቴ እንዴት እንደዚህ ታደርጋለች? ካርታል፣ የት ነው ያለኸው? ደህና ነህ? እንዴት ነህ? ለቀቁ? ደህና ነኝ። ከፖሊስ ጣቢያ ወጥቻለሁ። ምንም ችግር የለም። ፈጣሪ የተመሰገነ ይሁን። ድምፅህን ከሰማሁ በኋላ ተረጋጋሁ። ለተወሰነ ጊዜ በጣም ፈርቼ ነበር። ወንድሜ ሶመር ገደል ይከታል ብዬ በጣም ፈርቼ ነበር። ወይ ወንድምሽ ሶመር እኮ ህሊና ያለው ሰው ነው። በድጋሚ ጨዋነቱን አስመስክሯል። እንኳንም ድምፅህን ሰማሁ። አሁን ትንሽ የእፎይታ ስሜት ተሰምቶኛል። ግን አደና ስላደረገው ነገር ማሰብ ማቆም አልቻልኩም። ዳሪያ፣ ይኸውልሽ ከአንቺ ጋር ማውራት አለብኝ። ስለዚህ መገናኘት እንችላለን? እኔም በሆን ላገኝ እፈልጋለሁ። ኤፌን ላስተኛውና በሆነ መንገድ እመጣለሁ። ምን እንደሚባል አላውቅም፣ ግን ፈጣሪ ጽናቱን ይስጥ። ራሱን በራሱ ነው የቀጣው። በጭራሽ እንደ ጨዋ ሰው መኖር አልቻለም። ልክ ይሄንን ሲረዳው ራሱን ለቀቀው። እሺ፣ እና ታዲያ ካርታልስ? የወንጀል ክስ ስለሌለበት በነጻ ተለቋል፣ ሄዷል። እና ስለዚህ እንዲለቀቅ ፈቀድክለት ማለት ነው? ዝም ብሎ በነጻ እንዲሄድ አደረግከው? እንደዛ ነው የምትለኝ ሶመር? እስኪ ይህንን ነገር አስረዳኝ። ያጣነውን ነገር በሙሉ አስመልሰናል። እሱ ላይ የሰይጣን ሥራ መስራቱ አያስፈልግም። ከዳተኞች አይደለንም። መልካምነቱን ላሳየን ሰው እኛም መልካም መሆን አለብን። እኔን አምኖኛል። ጀርባውን ሲሰጠን ያንተን ተጠቅሜ ጀርባውን መውጋት አልችልም። ይህንን ሁሉ ነገር ያደረገው እሱ አይደለም እንዴ? ልጄ፣ እንዴት ነው ይሄ ነገር ከአይምሮ የጠፋው? አይ እሱ አልነበረም አባዬ። አንደኛው ልጅ ሙስጠፋና እንዲሁም ደግሞ የእናቴ ወንድም አድናን ነበር። ካርታል ምንም የሚያውቀው ነገር የለም። ሁለቱ ሕይወታችንን ከላይ ወደታች ምስቅልቅል እንዲሆን ያደረጉት እነሱ ናቸው። የፋይናንስ አስተዳደሩን ቃል ብትሰማ ደግሞ በትክክል ምን ማለት እንደሆነ ትረዳ ነበር። የካርታልን ደግነት ተጠቅመውበት ነው። እባክህ ይህንን ለመረዳት ሞክር አባዬ። ሚስት በአንተ ላይ እንድታምጽ ያደረገውስ ነገር ዝም ብሎ ነው ማለት ነው? እስኪ ሶመር ንገረኝ፣ ያላንተ ምንድን ነው? ለእሱ ኃላፊነት ወስዶ ዋጋውን ከፍሏል። ለዚህ ነገር ደግሞ ብቸኛ ኃላፊው እሱ ብቻ አይደለም። በአጋጣሚ የተፈጠረ ጋብቻ ነበር። አሁን ግን አብቅቷል አባዬ። ሶመር! ይህ ሰውዬ ማለት እኮ ለእናት በሽታ የሰጣት ሰው ነው። ሕይወቷ እንዲመሰቃቀል ያደረጋት ሰው ነው። ቆይ እንዴት ነው እንደዚህ በቀላሉ ልታየው ቻልከው? እስኪ ንገረኝ። ምንም ሊገባኝ አልቻለ። ራሱን ይፋ አላደረገም እኮ አምላኬ። አድናን ነው ለዚህ ያበቃው። ደግሞ ሙስጠፋ ሕይወታችን ውስጥ የመጣበት መንገድ ክብር አልነበረውም። እሱን እንዲያስታውስ አታደርገኝ አባዬ። በቃችሁ፣ በቃ ዝም በሉ። ጭንቀታችሁ፣ ክርክራችሁ፣ መተማመን፣ ሽንፈት የሆነባችሁ ደረቆች ናችሁ። ጸባችሁ ሰልችቶኛል። ይሄ ምን አይነት ማብቂያ የሌለው ችግር ነው? እንዴት ነው መቋጫ የማይኖረው? እኔ ስለሚሰማኝ ነገር፣ ስለሚፈጠርብኝ ተጽዕኖ ማናችሁም አልተጨነቃችሁም። ቤታችንንና ስራችንን አጣን። ባሌ እስር ቤት ገብቶ ነበረ። ልጄ ለመኖር ብሎ የማናውቀው ሰው ታክሲ ተቀብሎ ገንዘብ ለማግኘት እየታገለ ነው ያለው። እኔም ከበፊቱ ኃጢአቴ እና ስራዎቼ ጋር ከባድ ፍጥጫ ውስጥ ነው ያለሁት። ገባችሁ? አሁን በዛም ሆነ በዚህ ሁሉንም ነገር እናስተካክለዋለን። ግን አሁን እዚህ ጋር እያወራችሁ ያላችሁትን ነገር ተመልከቱ። በቃችሁ። ሶመር፣ አመሰግናለሁ ልጄ። ካርታል ላይ ትክክለኛ ነገር በመስራትና በነፃ እንዲለቀቅ በማድረግ አመሰግናለሁ። በነገራችን ላይ ኦዛር፣ ትሰማኛለህ? አንተን ብታመሰግነው ጥሩ ነው። ዛሬ ከልጆች ጋር ለመሆን የበቃኸው በዛ በጠላኸው በካርታል ምክንያት ነው። እሱም በጭራሽ እንዳትረሳው።
ማንም ምንም አይጨነቅም ብለሻል። ግን ደግሞ እመኝኝ፣ እኔ በጣም ነው የምጨነቀው። ምን አይነት ነገር እየተሰማሽ እንደሆነ፣ በምን አይነት ነገር ውስጥ እያለፍሽ እንደሆነ በደንብ ይገባኛል፣ አውቀዋለሁ ሩቻን። እና ታዲያ ለዛ ነው እንደዚህ እየሆንክ ያለኸው? ሩቻን እመኝኝ፣ እወድሻለሁ። መሰቃየት ደግሞ አልፈልግም። ማለቴ የንዴቴ ምክንያት ይሄ ነው። እባክሽን አንቺም እኔን ተረጂኝ። ያንን ካርታል የሚባለውን ሰውዬ በግድ እንድቀበለው አታድርጊ። እኔ አልፈልግም ሩቻን። እኔ አጠገብ እንዲሆን በጭራሽ አልፈልግም። ይህንን እወቂልኝ እባክሽን ሩቻን። ከቱርካን ከሶመር ከልጅ ልጆቼ ጋርም ላየው አልፈልግም። ምክንያቱም ከዚህ በኋላ ማንም ሰው እንዲሰቃይ አልፈልግም። በቃ አትውደደኝ ኦዛር፣ በዚህ መልኩ አትውደደኝ። የምትወደኝ ቢሆንማ ኖሮ በሁለቱ ልጆቼ መሃል ጥላቻን ለመዝራት አትሞክርም ነበር። ይሄ ጉዳይ ለእናት ለእኔ ያ ነገር ምን ያህል እንደሚከብደኝ ታውቀው ነበር፣ ታየው ነበር። እኔ በሙስጠፋና በሶመር መካከል ጠብ ለመፍጠር ጠላት እንዲሆኑ ሳደርግ አልነበረም። አሁን ውሸት አይደለም። ሙስጠፋን ለመቀበል ለእኔ በጣም ከብዶኝ ነበር። ግን አንድም ቀን በሕይወቴ ሶመር ሙስጠፋ ላይ እንዲነሳበት አነሳስቼው አላውቅም። ይሄ እኮ አንድ አይነት ነገር አይደለም ሩቻን። እውነት ነው። እንደምታውቀው ሙስጠፋ የፍቅር ልጅ ነው አይደል? አዎ፣ በፍቅር የመጣ ነው። የካርታል ዘር ግን ስቃይ ነው፣ የሰይጣን ዘር ነው። ተሳሳትኩ? ግን ለእኔ ልጄ ነው። ምን ላድርግ? የእኔን እናትነት መቼም ቢሆን ልነጥቀው አልችልም ኦዛር። አንተ እንድትቀበለውም አልፈልግም፣ ልትቃወመውም አትችልም። እሺ፣ ይህንን የምነግርህ እንድትወደው አይደለም፣ ግን ማማረርህን አቁም። ስለዚህ ከዚህ በኋላ በሆነው ባልሆነው ዝም ብለህ አታማር። ካርታል። ሄሎ። አቤት። ፈጣሪ ጽናቱን ይስጥን። ላንቺም። እና ታዲያ ቀብሮ መቼ ነው የሚሆነው? እንግዲህ ቀብሩ የሚሆነው ነገ ከሰዓት በኋላ ነው። አብሬህ እመጣለሁ። እባክህን አሳውቀኝ እሺ? ምንም ቢሆን እኮ ወንድሜ ነው። እሺ፣ ጥሩ፣ ደውልልሻለሁ። በታክሲ ነው እንደ የመጣሽው? መኪናውን ወደ ቡጋትቼው ነው የመጣሁት። ነይ ነይ፣ የኔ ውድ ልቀፍሽ። በጣም ፈርቼ ነበር፣ ግን ደህና ነህ አይደል? የኔን ነገር እርሺው። ነይ ወደ ውስጥ ግቢ። በይ ጃኬትሽን አውልቂና ተቀመጪ። ነይ። ቆይ ግን አንቺ እንዴት ነሽ? አስቀያሚ ቀን ያሳለፍኩት። የተፈጠረውን ነገር መቼም ቢሆን መርሳት አልችልም። ዳሪያ፣ የእውነት በጣም ነው የማዝነው። ይህን ሁሉ ነገር እንድታይ አልፈለግኩም ነበር። አንተ ምንም ጥፋት የለብህም። ወደዚህ የመጣሁት ብቻዬን ነው። ራሴን ማስቆም አልቻልኩም። እንድትሄድ አልፈልግም። ከዛ ሁሉ የሚብሰው ነገር አባታ አድና ላይ የተፈጠረው ነገር በጣም የሚያስጠላ ነው። በፍጹም ማመን አልቻልኩም። ቆይ እንዴት ራሱ ላይ እንደዚህ አይነት ነገር ሊያደርግ ቻለ? ማለቴ የእውነት አስቀድሜ ባውቁ ኖሮ ማንም ሳያየው በዝምታ እንዲሄድ ፈቅድለት ነበር። እዚህ ነገር ውስጥ አልገባም ነበር። የኔ ውድ፣ አንተ ምንም ያጠፋው ነገር የለም። ይህን ያህል በራስ አትናደድ እሺ? እባክህ።
ጥሩ ቡና ይገባሃል። ኦ መቼም እንዳልተኛ ይሄንን ቡና በጠጣው ነው የሚሻለኝ። አመሰግናለሁ ቱርካን ውዴ። አንተኛም እስኪነጋ ድረስ እንጨፍራለን እና መጥፎ ሀሳብ ነው? አዎ እርግጠኛ ነኝ። እንቅልፍ የመጣ ብለሽ ውስጥ ገብተሽ እንደምተኝ እርግጠኛ ነኝ። እዚህ ሶፋ ላይ ብቻዬን እስከ ጠዋት እንደምቆይ እርግጠኛ ነኝ። ደግሞ አልተሳሳትኩም። አዎ አንተ እንደፈለግክ መሆን ይችላል። የኔ ውድ ንዴትህን ወደ ጎን ተውና፣ ለማንኛውም ያ ሁሉ ነገር ተፈጥሮ መጨረሻ ላይ ትክክለኛውን ነገር በማድረግ ኮርቼብሃለሁ። ታውቃለህ፣ በዚህ ምሽት በድጋሚ ፍቅሬን ጨመርከው እና ያፈቀርኩት ሰው ትክክለኛው ሰው መሆኑን እንዳስተውል አድርገኸኛል። በብልህነትህና በህሊናህ እንድተማመን አድርገኸኛል የኔ ውድ ባል። አባቴ እስከነጭራሹ እንደዛ እያሰብ አይደለም፣ ግን አባት በእርግጥ በራሱ ጥላቻ የተነሳ አሁን ላይ ምንም ነገር ማየት አልቻለም። ከውጭ ሆኖ ማየት አልቻለም። ግን አንተ በጣም ከባድ ነገር ነው ያደረግከው። ትክክለኛ ለመሆን መርጠሃል። ለእሱም ሆነ ለእናት ወይም ለራስህ ህሊና ሳትመልስ የተውከው ነገር የለም። መደረግ ያለበትን ነገር ነው ያደረግከው። ጭንቅላትህን ትራስ ላይ በምታሳርፍበት ጊዜ በንጹህ ጭንቅላትህን የምትተኛው። እንደዛ ይመስልሻል? ግን ጥሩ እንቅልፍ ተኛለሁ ብዬ አላስብም። ለምን? ካርታልን እወደዋለሁ፣ እሱም ያፈቅረኛል። ዳሪያን እወዳታለሁ እና ደግሞ በጣም ነው ማፈቅራት። ይህን እናንተ እንድትረዱት በፍጹም አልጠብቅም። ምክንያቱም ራስ ወዳድ ናችሁ። እናንተ ብቻ ናችሁ ማፍቀር የምትችሉት። በእናንተ እይታ ሌላ ሰው ማፍቀር አይችልም አይደል? ዳሪያን ልታናግሪያት ትችያለሽ? ዳሪያን ከዚህ ነገር ጋር ምን ያገናኛታል? አይ እንደሱ አይደለም። ታውቂያለሽ፣ ብዙ ጊዜ ይችን ልጅ ችላ ብለናታል። ቱርካን በጣም ከባድ ጊዜ እያሳለፈች ነው። ከልጇ ጋር ሆና ብቻዋን ለመወጣት እየሞከረች ነው። ታውቂያለሽ፣ አሁን እሷን እንንከባከባት። ታውቃለህ፣ እኔ በምችለው ነገር ሁሉ እየደገፍኳት ነው። ግን ደግሞ እሷ ኃላፊነት መውሰድ አለባት። ችሎት ላይ እንኳን ዛሬ አልመጣችም። ባለመምጣቷ ለአብድ ደርሼ ነበር። ቱርካን ልትረጃት ይገባል። ማለቴ እሷ ወጣት ናት። አሁን ላይ ስህተት ለመስራት በጣም የተጋለጠች ናት። መረዳት ይኖርብናል። እንንከባከባት። በድንገት ዳሪያ ያልከው ጉዳይ በምን እንደመጣ አልገባኝም። ቆይ የሰማው ነገር አለ? እንዲሁ ከመሬት ተነስተ እንዴት እንደዚህ ያለ? ይኸውልሽ፣ እኔ ከመሬት ተነስቼ አይደለም ቱርካን። ይኸውልሽ፣ ሁሉንም ነገር ቀስ በቀስ ወደ ነበረበት ለመመለስ ችለናል። ሕይወታችን ላይ በጣም ትልቅ መሻሻል አለ። ብዙም የቀረን ነገር የለም። በቅርብ ወደ ቤታችን መመለስም እንችላለን። እውነቴን ነው። ድርጅታችንንም ለማስመለስ ረጅም ጊዜ አይወስድብንም። ምን አሰብኩ መሰለሽ? ወደ ቤታችን ከገባን በኋላ ለምን ዳሪያና ኤፊ አብረውን እንዲገቡ አናደርጋቸውም? ልጆቹም ቢሆኑ አንድ ላይ ያድጋሉ። ምን ይመስልሻል? እኔ እንደዛ አስቤ ነበር። ማለቴ አንተ የምትፈልገው ከሆነ ምንም ችግር የለም። በዛ ላይ በቅርቡ የአባቴን ቤት መበታተኑ አይቀርም። እና ቤቱን ለመሸጥ ቆርጠሽ ተነስተሻል ቱርካን? ቆይ ምን ጠብቄ ነበር? ማለቴ ትልቁ እህታቸው እንደዚህ ሆና ታናናሾቹ በትክክል እንዲያስቡ መጠበቅ አልነበረብኝም። በጣም ያሳዝናል። ምንም ለማለት ፈልጌ አይደለም፣ ዝም ብዬ ነው ያልኩት። ሶመር ግን ቆይ የምታውቀው ነገር አለ? ቱርካን፣ እኔ በጭራሽ እያጉረመረምኩኝ አይደለም። ቤተሰባችንን ለማንሳት እየሞከርኩኝ ነው። በቃ ይኸው ነው። ካርታል፣ ራስህን መውቀስህን አቁም። ህመምህ ይገባኛል፣ ግን አንዳንዴ ማድረግ የማንችላቸው ነገሮች አሉ። የሄደን ሰው መልሰን ማምጣት አንችልም። በስተ መጨረሻ አንቺን ሊያይሽ ፈልጎ ነበር። ምን ብሎ አናገረሽ? ምን አለሽ? በግልጽ ነው ያወራው። ካርታል በአንቺ እጅ ነው ያለው፣ አደራ ጥለሹ እንዳትሄጂ አለኝ። እንደዛ አለሽ? ቤተሰብ እንደሆን ነገረኝ። በጣም ያሳዝናል። አንቺ ማድረግ የምትችውን ቢጠይቅሽ ጥሩ ነበር። እሱን ለምንድን ነው ማድረግ የማንችለው? ዳሪያ ልሄድ እንደሆነ እኮ ታውቂያለሽ። ስለዚህ ጉዳይ አውርተንበታል። አሁንም እንደቆረጥክ ነህ? ማለቴ የሁላ ነገር ከተፈጠረ በኋላ ግን እኮ ዳሪያ፣ የሁሉ ነገር ምንም የሚቀይረው ነገር የለም። እኔ አሁንም የሩቻን ጥቁር ጠባሳ ሆኛለሁ።
ታውቂያለሽ፣ በቱርካንና በሶመር መሀል ሊወጡት የማይችሉት ትልቅ መሰናክል ነኝ። ማለት እኔ ቤተሰባቸው ውስጥ ቢቀበሉኝ እንኳን አይጨንቀኝም። ምክንያቱም የበፊት ታሪክ የሚባል ነገር አለ። ማንም ሰው እንዲህ በቀላሉ ሊረሳው የማይችል የበፊት ታሪክ ነው። ከዛ ሁሉ በላይ ደግሞ የሚያሳስበኝ እዚህ በቆየሁኝ ቁጥር ይህን ያህል የምታፈቅረኝና ትልቅ ቦታ የምትሰጠኝን ሴት በፍጹም መጉዳት አልፈልግም። ያንን ልቀበለው አልችልም። በዚህ ፍቅራችን ላይ ተስፋ እየቆረጥክ ነው? የሚሄደው ስለማፈቅርሽ ነው። በፍቅር ውስጥ 3 ግድቦች አሉ ይላል እኮ ሸሚዝ። መጀመሪያ አይኑ ላይ ይወድቃል፣ ከዛ ልብ ይወድቃል፣ ከዛ ነፍሱ ላይ ያርፋል። መጀመሪያ በአይን ላይ ሲያርፍ መውደድ ነው የሚሆነው። በልብ ላይ ሲያርፍ ደግሞ ፍቅር፣ በነፍስ ላይ ሲያርፍ ግን የማይተካ ይሆናል። የሚሄደው ተስፋ መቁረጥ ስላልቻልኩኝ ነው። እኔና አንቺ በሌላ መንገድ ብንገናኝ ምንኛ ደስ ባለኝ ነበር። ና ወደዚህ ና። ኤፌ ልጁ በጣም ፈርቶ ስለነበር እያለቀሰ እኔ ጋር መጣ። እናቱ የት ናት? ተኝታለች። ዳሪያ ተኝታለች። በኃይለኛው ጥልቅ እንቅልፍ ነው ይዟት የሄደው። ባክሽ ይሄ ምስኪን ልጅ ሲያለቅስ ነበር። በጣም አለቀሰ እና ሲያለቅስ አትነቃም ነበር። በቃ እባክሽ እሱን ለእኔ ተዩ። አንቺንም አይረብሽሽ እባክሽ። በእናቴ አልጋ ላይ በደንብ ተመቻችተሽ ተኝ። ወይዘሮ ሙጅጋን እንደዛ አድርጊ። እናትሽ ስለፈጠረሽ ባክሽ ዶኑሽ፣ ወይዘሮ ነስሪን እናትሽ እንዳልነበረች በደንብ አድርጌ ያውቃል። አቶ ሳዲቅ ነግሮኛል። ትሰምኛለሽ? የኔ በፊት ታሪክ በጭራሽ አንቺን የሚመለከትሽ ነገር አይደለም። ነስሪን ለኔ እናቴ ናት። ሳዲቅ ደግሞ ለኔ አባቴ ነው። ተግባባል? ቆይ እያልሽ ያለሽው ነገር አንቺን የሚመጥን ነው? ከልጆቿ ሳትለይ በፍቅር ነው ያሳደገችሽ። ግን አንቺ ምንድን ነው ያደረግሽው? የእውነት ነውረኛ ነሽ። ታሳፍሪያለሽ። ለአባትሽና ለሚወዳቸው ሰዎች ያለ ርኅራሄ ነው ንቀትሽን የምታሳየው። ሰዎች ቦታቸው ላይ እንዲቀመጡ ላለማድረግ የማትፈነቂው ነገር የለም። የልጄን ሕይወት እንደበጠበጥሽው እኔ አሁን ቦታሽን አሳይሻለሁ ዶኑሽ። ጨለማ ውስጥ አጥምደሽ አስገብተሽዋል። በእናትነቴ ተረማምደሽ ልጄ በእኔ ላይ እንዲነሳ አድርገሽዋል። በአንቺም የምትወጃቸው ሰዎች እንዲነሱብሽ አደርጋለሁ። ከዛ ቤተሰብሽና የምትወጂው ሰው ከጎንሽ እንደሚቆም እናያለን። ና የኔ ውድ ና፣ ወደ ውስጥ እንግባ። ና። እናቴ የት ነው ያለችው? እናት መጸዳጃ ቤት ናት። ና ከኔ ጋር ትንሽ ጋደም በል። እሺ በል። ይኸውልህ ና፣ ቆይ ይሄንን ላውልቅልህ። ከፍ ግባ ኢርፋን። በቃ እዚህ ጋር ጠብቀኝ ኢርፋን። እኔ ቆሻሻውን ይዤ ወደ ታች ወርዳለሁ። እንካ ይሄንን ያዘው። ትሰሚኛለሽ? ሴቪ ላይ ተነሺ። ትሰሚያለሽ? ከዚህ በኋላ ልዕልት አይደለሽም። ተነሺ፣ ትሄጃለሽ። ምንድን ነው የተፈጠረው? በፍጥነት ተነሽ።
ምን እያደረግሽ ነው? ምንድን ነው የተፈጠረው? ቆይ በፍጥነት ከዚህ ቦታ ትሄጃለሽ ሴቪ ላይ። አሁን የቤቱ ባለቤቶች እየመጡ ነው። ምንድን ነው የምትዩ? አልገባኝም። የቤቱን ባለቤት እናውቃለን። አዎ እናውቃለን። ኮርማኖች ናቸው። እስቲ እባክሽን ተይ። በሂጂ ከዚህ በቃ። ድራሽ አባሽሽ ጥፋሽ። ሂጂ ከዚህ። ደግመሽ እንዳትረብሽኝ። ሁለተኛ እንዳትመጪ። ይገርምሻል፣ እኔም ስላንቺ የማስበው ተመሳሳይ ነገር ነው ወይዘሪ ሴቪ ላይ። እንደማየው ከሆነ ምንም ነገር አታውቂም። ኮርማኖች ሁሉ ነገራቸውን አስመልሰዋል። በዛ ላይ ወንጀለኞቹም ተይዘዋል። አቶ አድናንም ሞቷል። ስለዚህ አሁን እስከነ ቆሻሻሽ ምንም ነገር ሳታስቀሪ ከዚህ ቤት ውጪ። ያለሽ ሁሉ ነገር ሰብስበሽ ቶሎ ውጪ። ከመምጣታቸው በፊት ይህንን ቆሻሻ አጸዳዳላቸዋለሁ። ገብቶሻል አይደል? ትሰሚኛለሽ አይደል? እገልሻለሁ። አምጪው ስጪኝ። ዞር በይ። እኔ ከአንቺ ትእዛዝ አልቀበልም። ልቀቂኝ። ልቀቂው እያልኩሽ ነው። ልቀቂው። ዕቃዬን ስጪኝ። አልተውም። ዕቃዬን ስጪኝ እያልኩሽ ነው። ልቀቂው። አይላ ዞር በይ እያልኩሽ ነው። አንቺ እብድ ሴት። አምጪው አልኩሽ። ዕቃዬ ነው፣ የኔ ዕቃ ነው። ስጪኝ። አቁሚ። እጅሽን ከሚስቴ ላይ አንሺ። ስርዓት ይኑርሽ አንቺ። ከቤት ይውጡልኝ። እንሂድ አይላ፣ እንሂድ። ከእሷ ጋር መዳረቅ የለብንም። ይኸውልህ ስማ ኢርፋን፣ እኔ ለወይዘሮ ሩቻን ቃል ገብቼላታለሁ። ይህንን ሁሉ ቆሻሻ የማጸዳው እኔ ነኝ። ሰምተኸኛል አይደል? ቤቱ ማጽዳት አለብኝ። በጣም ነው የቆሸሸው። ይህች ሴት ዛሬውኑ ከዚህ ቤት መውጣት አለባት። አንቺ መጠየቅ አለብኝ? ስጪኝና ውጪልኝ። ውይ በቃ እሺ። ትሄዳለች። በደንብ ነው የምትሄደው። አሁን እኛ እንሂድ እና በኋላ ላይ ተመልሰን እንመጣለን። ተራመች። አቤት። አቶ ካርታል፣ እንዳረበሽኩ ተስፋ አድርጋለሁ። ስለ አቶ አድናን ልጠይቅ ነበረ። አንድ ነገር ሰምቼ ነበር። ምን እንደሰማሽ አላውቅም ወይዘሮ ሴቪ ላይ ግን አባቴ አድናን አርፏል። ምን አርፏል ነው ያልከው? ቆይ እንዴት? አሁን ወደ ቀብር ልሄድ ነው። ስልኩን ልዘጋው ነው። አይላ ያልኳትን አድርጋለች። ከፈለግሽ አንቺ አትምጪ፣ ውጭ መጠበቅ ትችያለሽ። አይ እመጣለሁ። ስለዚህ ለድርጅቱ ምን ልናደርግ ነው? ትንሽ ጊዜ ያስፈልገናል። አስፈላጊ የሆኑ ደብዳቤዎችና አንዳንድ ምርመራዎች አሉ። መደረግ ያለበት ሂደት አለ። ቤቱን ለማግኘት ረጅም ጊዜ አይፈጅብንም አይደል? እሱ በጣም ቀላል ነው። ሽያጩ እንዲሰረዝ አመልክተናል። በተቻላቸው ፍጥነት ምላሽ ይሰጡናል። እንዳውም እስከ ነገ መልስ እንዲሰጡን እንጠብቃለን። ጥሩ፣ እሺ፣ በጣም ደስ ይላል። የገንዘቡን ጉዳይ በተመለከተ ለመፈረም የሚያስፈልጓቸው አንዳንድ ሰነዶች አሉ። ነገ ቀን 8 ሰዓት አካባቢ መገኘት ከቻልን እንጨርሳለን። ይቻላል። ሶመር ውዴ፣ አሁን ልወጣ ነው። ወዴት እየሄድሽ ነው ውዴ? ዳሪያ በመኪናዋ ልትወስደን ነበር የተቀጣጠር ነው። እሷን እየጠበቅናት ነው። ለምን ጉዳይ? ሶመር፣ ስንት ጊዜ ነው ስለዚህ ነገር የምነግረህ? 3 እህትማማቾች ሆነን ቤቱን ሽያጭ ላይ ልናወጣው ነው። ቱርካን፣ ይኸውልሽ ስሚኝ የእኔ ልጅ። ቆይ ትንሽ የቸኮልሽ አልመሰለሽም? የወሰንሽው ውሳኔ በንዴት እንዳይሆን ለምን አባታችሁን ለመረዳት አትሞክሪም? እሱን የምንታገስበት ጊዜ አልፏል። ለማንኛውም መጣች መሰለኝ። ደህና ሁኑ። የት ነበራችሁ እስካሁን? እመቤታችን መኪናዋን የድሮ ወደ ቡጋ አቁማው ስለነበር አምጥተነው ነው። ቆይ አሁን ይህን ከእሱ ጋር ምን አገናኘው? ዳሪያ፣ እዛ ሜዳ ላይ ምን ትሰሪያለሽ? ለአንድ የድሮ ቤት ፕሮጀክት ጉዳይ ሄጄ ነበር። እና መኪናሽን እዛ ትተሹ ነው ታዲያ? ነዳጅ ጨርሶብኝ ስለነበር በታክሲ ተመለስኩኝ። የልጄ አባት
ለጠበቃው ምንም አይነት መረጃ እንዳይሰጠኝ አስጠንቅቆታል። ማለቴ የትኛው ከተማ የትኛው እስር ቤት እንደሆነ ምንም ነገር አላውቅም። እሺ በቃ ዛሬ እንደምንም ብዬ አጣራለሁ። ወይ ወደ ወደቡ ወይም ወደ እስር ቤቶች አቤቱታዎቻችንን እንጽፋለን። በቃ ይሄው ነው። አሁን በዚህ ሁሉ ስራህ ላይ ተጨማሪ ይሄን ደግሞ ልጨምርብህ ነው። እንዴት እንደዛ ትያለሽ? አንቺ ቅንጣት ታክል እንኳን እንዳታስቢ። የፈለገ ነገር ቢመጣ ኡዛይን አገኘዋለሁ። የተወሰነ ምግብ አዘጋጅቻለሁ። ሲርብህ ትበለዋለህ። ቆንጆ ሰላጣ ነው። እርግጠኛ ነኝ ትወደዋለህ። በጣም አመሰግናለሁ። እጅሽ ይባረክ። ደህና ዋል የኔ ውድ። ወንድሜ ሳዲቅ እንዲሆነው በማየቴ በጣም አዝኛለሁ። ከልጆቹ ጋር ምንም ሰላም የሚባል ነገር የለውም። ለአንቺም አዝናለሁ። መሀል ቤት ተጣብቀሽ ቀረሽ። አዎ ነገሮች እንደዚህ እንዲሆኑ አልፈልግም ነበር። ምን አሰብኩ መሰለሽ ወይዘሮ ሙጂጋን፣ እዚህ ያሉት ነገሮች እስኪረጋጉ ድረስ ወንድሜ ሳዲቅና አንቺ ለምን ወደ አንቺ ቤት አትሄዱ? በጣም ትልቅ ነው፣ ቆንጆ እርሻ ቦታም አለው። አይ በፍጹም እንደዛ ሊሆን አይችልም። አቶ ሳዲቅ ግን በፍጹም ይሄን ሊቀበል አይችልም። ግን እነዚህ ልጆች እኮ ከቁጥጥር ውጭ ሆነዋል። ሰላም የሚባል ነገር አጥተናል። እንደ ቤተሰብ አንድ ጠረጴዛ ላይ እንኳን መቀመጥ አልቻልንም። ሁሌ ጸብና ጭቅጭቅ ብቻ ነው። ትክክል ነሽ። እኔም እንዳልኩሽ ነው። ነገሮች እንደዚህ የሚሆኑ አልመሰለኝም። ሁሉም ነገር ሰላም እንደሚሆን ተስፋ አደርጋለሁ። ፋቲ ተነስ፣ ተነስ፣ ዊ ተነስ። አሁን ደግሞ ምንድን ነው? ኦ አምላኬ ሆይ ተነስ፣ ውጣና ስራ ፈልግ። ካለ ገንዘብ ምን ልታደርግ ነው? ተነስ። በዚች ቀዥቃዣ ዳሪያ ምክንያት ምን እንደሆነ ተመልከቱ። ምን ይሻለናል? ቆይ ሲጀመር አንተ ምስክር ለመሆን ምን አሯሯጠ? ኦ አምላኬ! ስለዚህ አንቺ ማፍሽን መዝጋት ነበረብሽ። ሌላ ስራ መፈለግ አለብህ። አይ እንደሱ አይደለም። በአንድ በሁለት ቀን ውስጥ ትደውልልናለች። ቆይ ታያለሽ። ያለ እኔ እነዚህን ነገሮች ማድረግ አትችልም። ተስፋ አደርጋለሁ። ይኸውልህ ስማኝ፣ እቺ ወይዘሮ ሙጂጋን ጋር ግን የሆነ ነገር አለ። ምንድን ነው ያለው? የእርሻ ቦታ ጋር ያለው ቤት ተረጋግታ የመቀመጥ ሀሳብ የላትም። ትንሽ ጀማምሬላት ነበር ግን አባረረችኝ። አቶ ሳዲቅ አይፈልግም እያለች ነው። በዚህ ጉዳይ ላይ ጥሩ ሀሳብ የላትም። ገና መጋባታቸው ነው። ይቺ ሴት ምን ማድረግ ነው ያለባት? ቆይ ውጡ ልትያቸው ነው? ከተወሰነ ጊዜ በኋላ በራሳቸው ወደ እርሻው ይሄዳሉ። አታስቢ። ከሴቶቹ ጋር መጨቃጨቅ የምትፈልግ ይመስልሻል? ፋቲ፣ ይቺ ሴት ግን ሀብታም መሆኗን እርግጠኛ ነህ? ጄቮ እየነገርኩሽ ነው። ሙሉ አይቫሪክ ስለሱ ያውቃል። ቦታውም የንግስቷ እርሻ ነው የሚባለው። እኔን እንጃ አላውቅም። ታዲያ ብዙ ንብረት ካላት ይሄ ሁሉ ትርምስ ምንድን ነው? ለምንስ አስፈለገ? ሁሌ ቤት 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 ነው። እቤቷን ጥላ እንዴት እዚህ ትኖራለች? ፍቅር ነው ጄቮ፣ ፍቅር ነው። ይህ ሴት ወንድሜ ማፍቀሯ ግልጽ ነው። ኦ አምላኬ! አንድ ሰው ፍቅር ውስጥ ሲወርቅ ብዙ ነገር መተው አይቀርም። ይሄ ፍቅር ነው ወይስ ጥድፊያ ነው? ምንም አልገባኝም። ጥድፊያ ነው ያልሽው? ምን ይሁን? ለምን ትብሰለሰያለሽ? ኦ አምላኬ! እፈልጋለሁ። ጄቮ አቁሚ፣ በቃ አትብሰልሰይ። ስሚ፣ ለወንድሜ ብለሽ ከሆነ ይችን ሴት በፍጹም አይለቃትም። ይቺ ሴት በጣም ሀብታም ሴት ናት። በጣም ሀብታም። የቤቱ ወራሾች ሶስቱ እህትማማቾችና አባታችሁ ነው አይደል? ሶመርም ከዚህ በፊት ድርሻ ገዝቶ ለእኔ ሰጥቶኝ ያውቃል። አሁን እናታችን ስለሞተች የዛ ቤት መብት አለን አይደል? እኔ የለኝም። ያ ቤት የሶስታችንም ነው። ገባኝ። እንደዛ ከሆነ ወይ አባታችሁ የሚገባችሁን ድርሻ በገንዘብ ይሰጣችኋል፣ ወይም ሁላችሁም ተስማምታችሁ ቤቱን ሽጣችሁ ሁሉም ሰው የድርሻውን ያገኛል። እሺ፣ ቆይ በሽያጩ ላይ ባይስማማስ? አባታችሁ ስንት ዓመቱ ነበር ያልሽኝ? 62 ጥሩ። ምኑ ነው ጥሩ? አስፈላጊ ከሆነ የአባታችሁን የፈቃድ ፊርማ ማግኘት እንችላለን። እንዴት ብለን? እንደነገራችሁኝ ከሆነ አባታችሁ አዲስ ባህሪ ማሳየት ጀምሯል። ማለቴ ቀደም ብሎ የመርሳት በሽታ አለበት ብለን እናሳውቅና ፍርድ ቤቱን እንጠይቃለን። ምን ማለት ነው? በሕክምና ሰርተፍኬት አእምሮ ብቁ እንዳልሆነ ማረጋገጥ ይቻላል። የእውነት አባቴ ላይ እንደዚህ አይነት ነገር ልናደርግ ነው? አባታችን በሀዘን ይሞታል። እንደዚህ አይነት ነገር መቼም ቢሆን ልናደርግ አንችልም። አላውቅም። ሴቶች ለዚህ ዓላማ አልነበረም የተነሳ ነው። ማለቴ ቤቱ እንዲሸጥ በጭራሽ አልፈልግም።
ብቻ ግን ድርቅ እንዳይልና ነገሩ ወደ ሌላ ነገር እንዳይወስደው እንጸልይ። ለእኛ ቁም ነገራችን እንደሆነና ያቺ ሴትን እንዲያባራት እንደምንፈልግ እንዲገማው ብቻ ነው የሚፈልገው። እውነቴን ነው። በዚህ ሀሳብ እንደሚስማማ አስባለሁ። ድርቅ እንደማይልም ተስፋ አድርጋለሁ። ለማንኛውም ሴቶች እዚያ አካባቢ አንድ ስራ አለኝ። እናንተ አሁን ሂዱ፣ በኋላ ላይ እንገናኛለን። እሺ? እሺ እህቴ፣ እንገናኛለን። ቻው። የማስፈራሪያው መንገድ ለሁላችንም ትልቅ ፈተና ነበር። እህቴም እኔም ሆንኩኝ እንዲሁም ዳሪያ ቤቱን የመሸጥ ፍላጎት በጭራሽ የለንም። አባታችንም እንዲጎዳ ሆነ እንዲናደድ አንፈልግም። እኛ መተቃቀፍና እንደ ድሮ በቤታችን ውስጥ አብሮ መኖር ነው ፍላጎታችን። የእናታችን ትዕዛዞች፣ ትውስታዎች በማናውቀው እንግዳ ሰው እንዲሰረዝብን አንፈልግም። የእናታችን በጣም ውዱ እምነቷ ሀቋ የነበረው የዛ ቤት ደስታ ነበር። ሐዘኗን እንኳን መወጣት ሳንችል ቤተሰብ ነን ማለቱ ምን ትርጉም ይሰጣል? አዎ የእነሱ ልጅ አልነበርኩም፣ ግን ለእኔ የደም ትስስር ወይም ደግሞ ሙሉ ስም ምንም ትርጉም የለውም። ቤተሰቤ ማለት በእግሬ ለመጀመሪያ ጊዜ ሲሄድ እጄን የያዙኝ ናቸው። ስወድቅና ጉልበቴ ሲደማ አንስተው ጠራርገውልኝ ሕይወቴን የምትመሪያት በመውደቅ በመነሳት ነው ብለው የመከሩኝ ናቸው። ስፈራ ሳለቅስ ለሰዓታት ደረታቸው ላይ አስተኝተውኝ ጭንቅላቴን እያበሱ አይዞሽ የሚሉኝ ናቸው። ቤተሰብ ማለት ማንም የለኝም ብለ በምታስብ ሰዓት እኔ ያለሁልህ የሚሉ ናቸው። እንግዲህ ፊገን የምትፈልጊው ቦታ ታደርስሻለች። አንተ ምን ልታደርግ ነው? ነገ ጠዋት በረራ አለኝ፣ እሄዳለሁ። ሐውልቱ እንዲሰራለት አደርጋለሁ። ምንም አታስቢ። አንዳንዴም እየመጣው ጎበኘዋለሁ። ከዛ ማንም ሳያየኝ ወደ ነበርኩበት ተመልሼ እሄዳለሁ። ከአባቴ አድናን ጋር መጥፎ ታሪክ ሊኖርሽ ይችላል። እህትና ወንድም ናችሁ፣ ግን ሁለታችሁም የዚህን ነገር ዋጋ አላስተዋላችሁም። ከዛ ሁሉ አስፈላጊው ነገር ምን መሰለሽ? አዎ አባቴ አድናን መጥፎ ሰው ሊሆን ይችላል፣ ግን ለእኔ ህይወት ሰጥቶኛል። ለራሱ ህይወት ብቻ ሳይሆን ለእኔም ህይወት ዋጋ ከፍሎበታል። አዝናለሁ። ለአድናንም ሆነ ለአንተም በጣም ነው የማዝነው ልጄ። ደህና ሁኚ ሩቻን ኮርማን።
ፈጣሪ ይጠብቅ ልጄ። ካርታል መድረስ አልቻልኩም። አልገባኝም። ነገሮች እንደዚህ ውስብስብ የሆኑት ለምንድን ነው? አባታችን እንዴት ይህንን ያልተቀየረ? አልገባኝም። ቆይ ግን ለምንድን ነው እንደዚህ የሆነው? ሰርዳር አልገባኝም። እናንተም ብትሆኑ ትንሽ ያበዛችሁት መሰለኝ። ማለቴ ጠበቃ መቅጠር፣ ይሄ ሁሉ ነገር መጥፎ መሰለኝ። ቤቱን እንኳን አንሸጠውም። እሱን ለማስፈራራት ብለን ነው እንደዚህ ያደረግነው። ግን አባታችሁ ጋብቻውን ካልተወ ቤቱ ልትሸጡት ነው አይደል? አባቴ ተወዋል። ማለቴ ከዛች ሴት ቤቱን ያስበልጣል። በጭራሽ ያን ያህል አይመስለኝም። ዶኑሽ፣ በጣም ይቅርታ፣ ግን በእሳት እየተጫወታችሁ ይመስለኛል። እሺ፣ መጀመሪያ ላይ የውዛይ ማስፈራሪያ ነበር፣ ግን አሁን እሱ የለም። ይህ ሰውዬ ደስተኛ እንዲሆን ፍቀዱለት፣ እረፍት ስጡት። አይሆንም ሰርዳር፣ በጭራሽ አልገባህም። ያቺ ሴት ከአባቴ ጋር በምትሆንበት ጊዜ ልክ እንደ ተበዳይ ትሆናለች። ግን ከኛ ፊት ስትሆን ፈጽሞ የተለየች ሴት ናት። ሰርዳር፣ እኔን ያለችኝን ነገር ብትሰማ ኖሮ እንደዚህ አትልም ነበር። ኡዘይን በእኔ ላይ እንዲነሳ አድርገሻል አለችኝ። እንዴት? የምር አንቺ እንደዛ አለችሽ እንዴ? አዎ፣ አባቴ እውነተኛ ልጁ እንዳልሆንኩኝ ነግሯታል። ምስጋና ቢስ ነሽ አለችኝ። በእንደዚህ አይነት ፍቅር ላሳደጉሽ ቤተሰቦችሽ ምስጋና የለሽም ብላ አለችኝ። እንደዛ ነው ያለችኝ። እውነቴን ነው። እሺ በቃ እሺ፣ እኔ ወደዚህ ይኸውልሽ፣ አታልቅሽ እሺ። አሁን ወደዛ ቤት እንሄዳለን። እቃሽን በሙሉ ትሰበስቢና ወደ እኔ ቤት እንገባለን። ከዛ ቤት እንድትቀመጭ እፈልጋለሁ ዶንሽ። እሺ? አልችልም ሰርዳር፣ ከቤቴ መውጣት አልችልም። ይህንን ጦርነት በእነሱ መሸነፍ አልፈለግኩም። በጭራሽ አባቴን ማጣት አልፈልግም። ዶኑሽ፣ አባትሽን በምንም ነገር ልታጩ አትችይም። እስቲ አባትሽ ተሸንፎ ይምጣና ለማስተካከል ይሞክር። ከዚህ በላይ እዛ ቤት ውስጥ መቆየት አትችይም። እሺ? አሁን ይሄ ከዚህ በኋላ የአባታችሁ ቤት ነው የሚሆነው። እናንተም ለራሳችሁ አዲስ ቤት ገንቡ። ፈጣሪ ፍቃዱ ከሆነ እዛ ቤት ውስጥ ሁሌም ደስተኛ ያደርጋችኋል እና እኔም በማስፈልጋችሁ ሰዓት ሁሌም ቢሆን ከጎናችሁ አልለይም። እስከ ሕይወቴ ፍጻሜ ድረስ እመኝኝ፣ ሁሌም አብሬያችኋለሁ። ይሄ ምንድን ነው አባዬ? በምትፈልጉበት ሰዓት የምትመለሱበት ቤት አላችሁ። እሺ? እሱን ከጭንቅላታችሁ ውስጥ እንዳታስወጡ። ለዛ ሴት ብለህ ሁላችንንም እያባረርከን ነው አባዬ? ከቤቱ እያባረርከን ነው? ንገረኝ። በጭራሽ እኔን እንድትንቁኝ አልፈቅድላችሁም። በሩ እዛ ጋር ነው።
አመሰግናለሁ። መልካም ቀን። መዓዛው ልዩ ነው። እንኪው ሰጂ። ቱርካን በይ ከዓይንሽ ላይ እምባሽን ጥረጊው። አታልቅሽ እንጂ ውዴ። ምን ላድርግ ብለህ ነው ሶመር? መቻል አቃተኝ እኮ። ለአባታችን የዓይኑ ብሌን ነበርን፣ ለእሱ ውድ ነገሩ ነበርን። በእኛ ጉዳይ እንደማይደራደር ይነግረን ነበር። አሁንም እንደዛ ነው። አባታችሁ የተናደደው ስላልተረዳችሁትና የፈለገውን ነገር በሙሉ እንዲያደርግ ስላልፈቀዳችሁለት እንደፈለገው እንዲኖር ስላላደረጋችሁት ነው። 3 እህትማማቾች ትቀናላችሁ። ከሌላ ሰው ጋር ልትካፈሉት አትፈልጉም። ኧረ እባክህ እንደዛ ነው። አቁም እባክህ ሶመር። እንደዛ ነው። አቤት ካርታል። ሶመር፣ የአባቴ አድናንን ቅርሶች ልሰበስብ ነበር። ስልኩን ላገኘው ግን አልቻልኩም። ፖሊሶቹም ጋር አጣራሁኝ፣ ግን እዛም የለም። አንተ ጋር ሊሆን ይችላል እንዴ? ስልኩን ምን ሊያደርግልኝ ወስደዋለሁ? አይ እኔ ጋር የለም። ወይ የድሮ ወደብ ጋር ፈልገው፣ ወይ መርከቡ ጋር ሊሆን ይችላል። እዛ አካባቢ ትልቅ ትርምስ አለ። በልቻው እመቤታችን መኪናዋን በፊት ወደብ ጋር ወስደው ስለነበር እዛ ሄደን ወስደነው ነው። ቆይ ከዚህ ጋር ምን የሚያገናኘው ነገር አለ? ዳሪያ መሀል መንገድ ላይ ምን ትሰሪ ነበር? ለአንድ የድሮ ቤት ፕሮጀክት ጉዳይ ሄጄ ነበር። እና መኪናሽን እዛ ጥለሹ ነው? ነዳጅ ስለጨረስኩኝ በታክሲ ተመለስኩኝ። ለዛ ነው። የበፊት ወደብ ደግሞ እዛ ጋር ምንድን ነው የተፈጠረው? አድናንና የፋይናንሱ አስተዳደር የተገናኙት እዛ ጋር ነው። እሺ ዳሪያ እዛ ነበረች? የምን ዳሪያ? ዳሪያ ትላንትና እዛ ነበር፣ መኪናዋ እዛ ነበር። አዎ ጠዋት ላይ ስታረፍድ መኪናዋን እዛ ጥላው እንደነበር ነግራኛለች። እዛ ጋር ለስራ ሄጄ ነው አለችኝ። ማለቴ እኔ እንጃ ቱርካን፣ እኔ የሄድኩት ከፖሊስ ጋር ነበር። የታቀደ ተልእኮ ነበር። ምናልባት አጋጣሚ ሊሆን ይችላል። ኧረ እባክህ አጋጣሚ? እንዴት እንደዚህ አይነት አጋጣሚ ሊኖር ይችላል? ይሄ ማለት ዳሪያ በሆነ መንገድ ወደዛ ሄደች፣ አንተ ደግሞ ከፖሊሶቹ ጋር ወደዛ ሄድክ። እንደዛ ነው አይደል? የምር ይሄ ነገር ሊገባኝ አልቻለም። እኔ የሚማውቀው ነገር የለም ቱርካን፣ ምናልባት አጋጣሚ ብቻ ይሆናል። ሶመር፣ የምታውቀው ነገር ኖሮ ከኔ እየደበቅ ምን ልደብቅ እችላለሁ ቱርካን? ስለምንድን ነው የምናወራው? ይኸውልህ ዳሪያ ችሎታ አላት። ወደ ፍርድ ቤትም አልሄደችም እና ደግሞ ሙስጠፋን የምትፈታበትን ቀን ስትቆጥር ነው የኖረችው። ማለቴ ለስራ ብቻ ብላ ከችሎት ልትቀር አትችልም። ዳሪያ ወደዛ ሄደችው ለምንድን ነው? ቱርካን፣ እኔ እንዴት ላውቅ እችላለሁ? መልስ እንድሰጥሽ እየጠበቅሽ ነው ያለሽው። ቆይ ምንድን ነው የምታደርጊው? አይ ሶመር፣ አንተን እያፋጠጥኩ አይደለም። ስለሆነው ነገር ግን እንድታስረዳኝ እፈልጋለሁ። ቱርካን፣ አሁንስ የአንቺ ምርመራዎች ናቸው የሰለችኝ። ከዳሪያ ጋር ምን የሚያገናኝ ነገር አለ? ትንሽ መብላት ፈልጌ ነበር ግን እንዳልበላ አደረግሽኝ። የምትበይ ከሆነ ቢ፣ ያለበለዚያ ተነስተሽ ሂጂ። መሄድ ትችያለሽ፣ ፈቅጄልሻለሁ።